ሀገራችን አሁን እየገጠማት ላሉት መልከ ብዙ ችግሮች በምክንያትነት በርካታ ሐሳቦች ይነሳሉ። አሁን የመንግስት አስተዳደር የሚጥርለት ለውጥ ዜጎች የሚፈልጉት ሁለንተናዊ እድገትና ሰላም በጽንፈኝነት እየተፈተነ ይገኛል ያሉት የአማራ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀንበር ናቸው። ጽንፈኝነት በሃይማኖት፣ ጽንፈኝነት በፖለቲካ፣ ጽንፈኝነት በሁለንተናዊ መንገድ ይታያል። በብሔር ጽንፈኝነት ይታያል። እነዚህ የብሔር፣ የሃይማኖት፣ የፖለቲካ ጽንፈኝነት ከኛ ውስጥም አሉ። ከኛ ውጭ ባለው ኃይል ብቻ አይደሉም የሚታዩት፣ ከኛ ውስጥም አሉ። ከኛ ውስጥም በመኖራቸው ጽንፈኛ አስተሳሰብ ያላቸውን አርመን አስተካክለን ወደፊት እንዲጓዙ ማድረግ ባለመቻላችን በተግባር ከዚህም ከዚያም በመላ ሀገሪቱ ኮርነር የሚጎዱ ወገኖች እንመለከታለን። በዚህ በወጣቶች አቅም የኢትዮጵያ ሁለንተናዊ ብልጽግና ይረጋገጣል በሚል መሪ ሐሳብ ለአንድ ሳምንት በቆየው ስልጠና ማጠቃለያ ላይ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ በክብር እንግድነት ተገኝተው ባስተላለፉት መልእክት ለለውጡ መምጣት ምክንያት የነበረው የመንግስት አስተዳደር ሀገራዊ ቅቡልነት ማጣት ነው። የኛ ስራ ደግሞ ይህን የሚቀይር መሆን ይገባዋል ብለዋል። የለውጡ መነሻ በጥቅሉ ሲታይ ቅቡልነት ያለው ሀገረ መንግስት እጦት የወለደው ለውጥ ነው ብለን መግለጽ እንችላለን። እንደምታስታውሱት ምርጫ ተካሂዶ ኢህአዴግ አሸንፏል። ምርጫ አካሂዶ መንግስት መመስረት ብቻ ቅቡልነት ያለው መንግስት ለማቋቋም ለመመስረት አያበቃም ማለት ነው። ይሄ የሚያስተምረን ስለዚህ ቅቡልነት ያለው ሀገረ መንግስት እጦት ነው ያመጣው። ሀገረ መንግስቱ ቅቡልነት እንዲያጣ ምክንያት የሆኑ ጉዳዮች ደግሞ በአራት መክፈል እንችላለን። ኢኮኖሚያዊ ምክንያቶች አሉ፣ ፖለቲካዊ ምክንያቶች አሉ፣ ማህበራዊ ምክንያቶች አሉ፣ ከውጭ ግንኙነትና ዲፕሎማሲ ጋር የተያያዙ ምክንያቶች አሉ። ከህዝብ ቁጥሯ ከ60% በላይ ወጣት ኃይል አላት በምትባለው ሀገራችን ወጣቶችን አሳታፊ የፖለቲካ ምህዳር አለመኖር በተደጋጋሚ የሚነሳ ወሳኝ ጥያቄ ነው። ይህ ሁኔታ ደግሞ ወጣቶች ለሀገራቸው ለውጥ በተሳትፎ የድርሻቸውን ከመወጣት ይልቅ ድርሻቸው በተቃውሞ የለውጥ ጥያቄ አቅራቢ ብቻ አስመስሎት ቆይቷል። በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪል ማህበራት ዘርፍ ኃላፊ አቶ መለስ አለሙ ወጣቶች ከትናንት ተምረው ዛሬን አስተካክለው ለነገው ትውልድ ለማስረከብ ያለባቸውን የትውልድ አደራ መውጣት ይጠበቅባቸዋል ብለዋል። የብልጽግና ፓርቲ የመጀመሪያው ሀገራዊ ፓርቲ ሆኖ ኢትዮጵያን በሁለንተናዊ ብልጽግናዋ ወደፊት ለማሻገር የአፍሪካ የብልጽግና ተምሳሌት የሆነ ፓርቲ ራዕይ ሰንቆ በዚህ ዓላማ ዙሪያ ኢትዮጵያውያንን በሙሉ በማስተባበርና በመምራት የቀደመው ትውልድ በመስዋዕትነቱ ያቆያትን ሀገር ለሚቀጥለው ትውልድ ደግሞ እንደዚሁ አበልጽጎ የማሻገር ታሪካዊ የትውልድ ኃላፊነቱን ለመወጣት በሚያደርገው ወሳኝ የትግል ምዕራፍ ላይ እጅግ በጣም አስፈላጊ ከሆኑ የህብረተሰብ ክፍሎች ውስጥ አንዱ ወጣቱ የህብረተሰብ ክፍል ነው። ይህ ወጣት የህብረተሰብ ክፍል አንድም ያለፈውን ጠንካራ ጎን ይዞ ሁለትም ዛሬ የሚጠበቅበትን ኃላፊነት የተወጣ ለመጪው ሌላ ወጣትና ትውልድ እቺን ሀገር የማስተላለፍ ታሪካዊ ኃላፊነት ያለበት የህብረተሰብ ክፍል ነው። ስልጠናው ከመላ ኢትዮጵያ የተውጣጡ የብልጽግና ወጣቶች ሊግ ማዕከላዊ ኮሚቴ አባላት የተገኙበት ሲሆን ለቀጣይ ስራቸው የሚረዳ ግብአት ያገኙበትና የጋራ መግባባት ላይ የደረሱበት እንደሆነ ተናግረዋል። በወጣቶች አቅም የኢትዮጵያ ሁለንተናዊ ብልጽግና ይረጋገጣል በሚል መሪ ሐሳብ ከመጋቢት 3 ጀምሮ ሲካሄድ የነበረው የብልጽግና ወጣቶች ሊግ ማዕከላዊ ኮሚቴ ስልጠና ዛሬ ተጠናቋል።